በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት ሰላማችሁ ይብዛ እያልኩኝ እነሆ ለዛሬ 5 መንፈሳዊ ጥያቄና መልስ ይዤ መጥቻለሁ። ሁላችሁም በያላችሁበት በ5 ሰከንድ ውስጥ ሞክሩ። ጥያቄ ተራ ቁጥር 1 የናቡከደነጾርን ህልም የፈታው ሰው ማን ነው? የናቡከደነጾርን ህልም የፈታው ሰው ማን ነው? ሀ ዮሴፍ፣ ለ ዳንኤል፣ ሐመርሃ ሙሴ፣ መ ዮሐንስ። መልሱ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 2 ከቁጥር 30 ጀምሮ ይገኛል። ጥያቄ ተራ ቁጥር 2 በነብዩ ኤልሳ እርግማን በለምጽ የተመታው ሰው ስሙ ማን ይባላል? ሀ ኦዚያን፣ ለ ጊያዝ፣ ሐመርሃ ንዕማን፣ መ አፍኒን። መልሱ ጊያዝ ነው። ሁለተኛ ነገሥት ምዕራፍ 5 ከቁጥር 24 እስከ 27 ላይ ይገኛል። ጥያቄ ተራ ቁጥር 3 ልበ አምላክ ቅዱስ ዳዊት አባቱ ማን ይባላል? ልበ አምላክ ቅዱስ ዳዊት አባቱ ማን ይባላል? ሀ ሕርቃል፣ ለ ሰለሞን፣ ሐመርሃ እሴይ፣ መ ማኑሄ። መልሱ እሴይ ነው። አንደኛ ሳሙኤል ምዕራፍ 17 ከቁጥር 12 ላይ ይገኛል። ጥያቄ ተራ ቁጥር 4 ነገረ ማርያምን የጻፈልን አባት ማን ነው? ሀ አባ ጊዮርጊስ ዘጋስጫ፣ ለ ቅዱስ ዮሐንስ አፈወርቅ፣ ሐመርሃ ቅዱስ ኤፍሬም፣ መ ቅዱስ ያሬድ። መልሱ ቅዱስ ዮሐንስ አፈወርቅ ነው። ጥያቄ ተራ ቁጥር 5 እና የመጨረሻ ጥያቄ የጦቢትን አይን ያበራው መልአክ ማን ነው? የጦቢትን አይን ያበራው መልአክ ማን ነው? ሀ ቅዱስ ሚካኤል፣ ለ ቅዱስ ገብርኤል፣ ሐመርሃ ቅዱስ ፋኑኤል፣ መ ቅዱስ ሩፋኤል። መልሱ ቅዱስ ሩፋኤል ነው። የተሳተፋችሁ በሙሉ ቃለ ሕይወትን ያሰማልን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሼር፣ ላይክ ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር።